ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። የአሰልጣኝ ማይክል ካሪክን ቆይታ በጥቂቱም ቢሆን እንዳስሳለን። በዚህ ጉዳይ ላይ ያው ወደ ዩናይትድ ከመጣ በኋላ በርካታ ለውጦችን እያከናወነ ነው የሚገኘው። አሁን በዩናይትድ ቤት ውስጥ የሚገኙ ትላልቅ የሚባሉ ሌጀንዶች ከዚያ ባሻገር የእንግሊዝ እግር ኳስን የተከታተሉ ሰዎች በአጠቃላይ ስለ ሀሳቦች አሁን በሚያነሷቸው ርዕሰ ጉዳዮች ላይ የተለያዩ ሀሳቦችን በማንሳት ሂደት ላይ እንገኛለን። ይህም ማለት አሁን ባለው ነባራዊ ሁኔታ ማይክል ካሪክ ቀጣይ ቆይታው ምን ሊሆን ይችላል? በማንቸስተር ዩናይትድ ምን አይነት ለውጦችን እያመጣ ነው የሚገኘው? ብዙ የሚነሱ እጅግ በጣም አስደናቂ የሚባሉ ስራዎችን እየሰራ ነው የሚገኘው። ለምሳሌ እስካሁን ድረስ ባሉት ቆይታዎች የማይክል ካሪክ ቆይታ ቡድኑን ለምሳሌ የመከላከል ጥንካሬ፣ ከዛ ባለፈ የመሃል ሜዳ ሚዛን፣ ውጤታማነት እንዲሁ ደግሞ በጣም በርካታ የሚባሉ ወደ መሰረታዊ ነገሮች በቀላሉ መመለስ፣ ለምሳሌ ሲምፕሊፋይንግ ዘ ጌም የሚሉት ጨዋታን በቀላሉ ማቅለል የሚቻልባቸውን አማራጮችንም ጭምር መጠቀም ወደሚቻልበት ሌቭል ማድረስ እንደቻሉም ጭምር የሚያመላክቱ እውነቶችን እያየን እንገኛለን። ይሄ ማለት አሰልጣኝ ሩበን አሞሪም ከዩናይትድ ጋር ከተለያዩ በኋላ አሁን የማይክል ካሪክ የዩናይትድ ቆይታን በተመለከተ ብዙ ተስፋዎች ያሉት ናቸው። ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ የሚመለስበት ነገሮች በእጁም ቁጥጥር ጭምር እንዳሉ የሚያሳዩ ከዛ ባሻገር ደግሞ በተለይም አሁን በጣም ጥሩ እንደሆነም ጭምር እያስመለከተን የሚገኝ መሆኑን እያስተዋልን እንገኛለን። ለምሳሌ በመጨረሻዎች የሩበን አሞሪም ቆይታዎች ውስጥ ከ11 ጨዋታዎች 3ቱን ነበር ያሸነፈው። ነገር ግን አሁን ካለፉት 10 ጨዋታዎች 7ቱን አሸንፈዋል ቡድኑ። ይሄ ማለት በሁለት ጨዋታዎች አቻ ወጥቶ አንድ ጨዋታ ብቻ ነው ሽንፈትን ያስተናገደው። ምናልባትም አብዛኞቹ የዩናይትድ ውጤቶች ከአሰልጣኝ ሩበን አሞሪም መሰናበት በኋላ በጣም አስደናቂ የሚባል ለውጦችን እየተመለከትንበት የሚገኝ ቡድን መሆኑን እያስመለከተን ይገኛል እና ማይክል ካሪክ ብዙ ነገሮችን ለውጧል። ከነዛ መካከል በቀዳሚነት የሚነሳው የሩበን አሞሪምን ያጨዋወት መንገድን ከ3-4-3 ወደ 4-2-3-1 የጨዋታ ቅርጽ ሪስቶር ማድረጉ በቀዳሚነት የሚነሳ ነው። ምናልባትም ማንቸስተር ዩናይትድ በዚህ ያጨዋወት መንገድ በጣም የተሻለ የሚባል ቡድኑን እንደ ቡድን ማሻሻል የሚችሉ ነገሮችን የተመለከትንባቸው የጨዋታ መንገዶችን ያየን መሆናችንን ባለፉት ቆይታዎች በተለይም ከጃንዋሪ ወር በኋላ ባሉት ቆይታዎች በትክክል መመስከር በሚቻልበት ሌቭል ልክ ቡድኑን እየተመለከትን እንገኛለን። ይሄ ማለት እንደ ተጫዋች ከዛ ባለፈ እንደ ቡድን እንደ ክለብም ጭምር ደግሞ በትክክል በቡድን ውስጥ የሚታዩ ለውጦችን እያየን እንደምንገኝም ጭምር እየተመለከትናቸው ነው የሚገኙት። ብዙዎች እንደሚናገሩት አሰልጣኝ ማይክል ካሪክ በቁጥር ደረጃ መገለጽ የሚችሉ በርካታ ለውጦችን አምጥቷል። ነገር ግን በተጫዋቾች በኩል አሁን ላይ የተመለከትናቸው ያሉ ለውጦች በጣም የሚያስደንቁና ቡድኑም እንደ ቡድን እንዲያውም ቡድኑ ግብ ጠባቂ ሴኔ ላመንስ ነገሮችን ኮምፕሊኬት ከማድረግ ይልቅ ይሄ ውስብስብ ከማድረግ ይልቅ ነገሮችን ሲምፕሊፋይ ያደረገባቸው መንገዶች ያቀለለባቸው መንገዶች ቡድኑ እንደ ቡድን አሁን በምንመለከተው መልኩ የተዋቀረ ምናልባት ለየትኛው ዓላማ መጫወትን እንደሚፈልግና እንደሚጫወትም ጭምር የሚያሳይ መሆኑን የተመለከትንባቸውን ኢንሲደንቶች ስናይ በጣም ግልጽና ክላሪፋይ የሆኑ ነገሮችን ማየት እንደምንችልም ጭምር እየተመለከትን እንገኛል። ምናልባት በማይክል ካሪክ ስር አንደኛው ብዙ ኳሶችን የፖሰስ ያደርጋል። ከዛ ባሻገር ደግሞ ብዙ ኳሶችን ይቀባበላል። ነገር ግን በተመሳሳይ የሆነ የፍጥነት ልክ ነው ቡድኑ ኳሶችን የሚቀባበለው። ለምሳሌ 100ም ሆነ 10 ኳስ የሚቀባበል ከሆነ በቡድኑ እነዛን ኳሶች የሚቀባበለባቸው የፍጥነቶች ልክ ተመሳሳይ መሆናቸውንም ጭምር ደግሞ ያሳያሉ በዚህኛው የማይክል ካሪክ ቡድን ውስጥ ማለት ነው። ለዚህኛው እንደ ትልቁ ፋክተር የሚሆነው በቡድኑ በኩል የአሰልጣኝ ማይክል ካሪክ ያጨዋወት መንገድ ለዚህ ትልቁን አስተዋጽኦ እንደሚወጣም ጭምር በደንብ መነሳት እንደሚችልም መጋራት የምንችላቸው ርዕሰ ጉዳዮች ናቸው። ለምሳሌ ፓሲንግ ሲኩዌንሳቸው ኳስን በምን ያህል ፍጥነት ነው የሚቀባበሉት የአሰልጣኝ ማይክል ካሪክ ከአሰልጣኝ ሩበን አሞሪም ጋር የሚለውን በንጻሬ ደረጃ ስንመለከት ለምሳሌ
የማይክል ካሪክ ቡድን 10 እና ከዛ በላይ የሆኑ ኳሶችን በፓሲንግ ሲኩዌንሶቻቸው ኳሶችን ሲቀባበሉ ወደ 12.2 የሚጠጉ ኳሶችን ያንን ያደርጋል። ከሩበን አሞሪም 9.7 በጣም የላቀ ቁጥር አለው። ዳይሬክት ስፒድ ወይም አንድን ኳስ ለመቀባበል የሩበን አሞሪም ቡድን ይሻላል አሊያስ ደግሞ የማይክል ካሪክ ቡድን ፈጣን ነው የሚለው በአንድ የሩበን አሞሪም ቡድን የተሻለ የፓሲንግ ሲኩዌንስ አለው። ነገር ግን እያንዳንዱን ኳስ ደግሞ በምን ያህል ፍጥነት ይቀባበሉታል የሚለው የማይክል ካሪክ ቡድን ፍጹም የተሻለ ነው። በደቂቃዎችም ጭምር ደግሞ ከተመለከት ነው የፓሲንግ ታይሙ ማለት ነው ወይም የሲኩዌንስ ታይሙ ከተመለከት ነው የማይክል ካሪክ ቡድን በጣም የተሻለ የቁጥር ስታቲስቲክስ ጭምር እንዳሉት የሚያሳዩ ቁጥሮችን ወደኋላ መለስ ስንል በተሻለ መልኩ ኳሶችን የሚቀባበሉባቸው ኤሪያዎች፣ ኳሶችን የሚቀባበሉባቸው ፍጥነቶች፣ ከዛ ባለፈ ፓሲንግ ሲኩዌንሶቻቸውንም ጭምር ደግሞ የተሻሉ ቁጥሮች እንደሆኑም ጭምር የሚያሳዩ መሆናቸውን እንመለከታለን። ምናልባት በእያንዳንዱ ጨዋታ ላይ የማይክል ካሪክ ቡድን በተጋጣሚዎቹ ላይ ያሉት የፋይናል ሰርድ ወይም በተጋጣሚ አንድ ሶስተኛው ሜዳ ክፍል ላይ የሚቀባበላቸው ኳሶች ቁጥርም ጭምር አሁን ላይ ከሩበን አሞሪም ቡድን የተሻለ ሆኖ እንመለከታቸዋለን። ይሄ ወደ 90.2% አካባቢ የሚጠጉ የኳስ ቅብብሎሾችም ጭምር በተጋጣሚ አንድ ሶስተኛው ሜዳ ክፍል ላይ የምንመለከተውን አይነት ሂደት እናያለን። በጣም የሚያስገርመው ለምሳሌ ቡኑ ብዙ ኳሶችን አማካይ ቦታ ላይ ይቀባበላሉ። ከዛ ባለፈ ደግሞ በቀኙ መስመር ላይ ብዙ ለግብ ዕድሎች መሆን የሚችሉ ኳሶችንም ጭምር ደግሞ የሚቀባበልባቸው አጋጣሚዎችም ጭምር እንዳሉት የሚያሳዩ ኢንሲደንቶችን እየተመለከተን እንገኛለን። እናም በማይክል ካሪክ ስር የማንቸስተር ዩናይትድ ብዙሃኑ የግብ ዕድል የመፍጠሪያ ዞኖች የትኛው ነው ብላችሁ ካላችሁ ከቀኙ መስመር ላይ የሚነሱ ተጫዋቾች ይበልጥ የግብ ዕድሎችን በመፍጠር ደረጃ ላይ የተሻሉ ናቸው። ይህንን በአሰልጣኝ ሩበን አሞሪም ስርም ከተመለከት ነው በአንጻራዊነት በዛ መልኩ ነው የሚገለጸው። ነገር ግን የማይክል ካሪክ ከሩበን አሞሪም አንጻር ከተመለከት ነው በቁጥር የላቀ ሆኖ እንመለከተዋለን። ይህንን ካየን ለምሳሌ ዲዮጎ ዳሎት በዚህ ቦታ ላይ ያንን ሲያደርግ ትመለከታላችሁ። አማድ ዲያሎ ያንን ሲያደርግ ትመለከታላችሁ። ብሪያን ምቤሞ ይህንን በማድረግ ደረጃ ላይ የተሻለውን ኃላፊነት መወጣት የሚችል ተጫዋች ነው። ፓትሪክ ዶርጉም ጭምር ደግሞ ይህንን በማድረግ ደረጃ በጣም የተሻለ መሆኑንም ጭምር ደግሞ በሜዳ ውስጥ የተመለከትናቸው የሚገኙ ተጫዋቾች ናቸው። እናም በቀኙ መስመር ላይ ብዙ የግብ ዕድሎችን በመፍጠር ደረጃ ማንቸስተር ዩናይትድ በማይክል ካሪክ ስር 47.6% ነው። አማካዩ ወደ 26.2 ሲሆን ግራ መስመሩን በተመሳሳይ 26.2 ነው። ከሩበን አሞሪም ቡድን አንጻር ካየ ነው በአማካይ ላይ ያነሰ ነው። በግራና በቀኝም በተመሳሳይ በግራው መስመሩ ያነሰ ነው። የቀኙ መስመር ግን ፍጹም የላቀ ቁጥር አለው። ወደ 9% አካባቢ የላቀ ወይም የተሻሻለ ቁጥሮች ያሉትንም ቡድን በሩበን አሞሪም በማይክል ካሪክ ቡድን ስር የተመለከትንበት የሚገኝ ነው እና ማንቸስተር ዩናይትድ አሁን ላይ እያስመለከተን የሚገኘው ቆይታ ይሄ ቡድን ቀኙ መስመር ይበልጥ በጣም ሻርፕ የሆነና በደንብ ለማጥቃትም ጭምር ደግሞ የተሻለ እንደሆነም ጭምር እየተመለከት ነው እንገኛለን። ፕረስ ሲያደርግ እንዲሁ ደግሞ ኮምፓክት የሆኑ ሚድ ብሎክ ላይ በጣም ጠንካራ የሆነ ቡድን እንድናየም ጭምር ደግሞ እያደረገን የሚገኝ ቡድን መሆኑን እየተመለከትን እንገኛለን። ለምሳሌ በሊጉ ከአርሰናል ከሲቲ እና ከብራይተን ቀጥሎ የማንቸስተር ዩናይትድ ፕረስ ማድረግ በዲስታንስ ከተመለከትን 43.1 ሜትር አካባቢ በሚጠጋ ልክ በጣም የተሻለ ፕረስ የሚያደርግ እንግሊዝ ፕሪሚየር ሊግ ቡድንም ጭምር ደግሞ ያደርገዋል። ይህም የተሻለ በፕሪሚየር ሊጉ ካሉ ቡድኖች በጣም የተሻለ የቁጥር ስታቲስቲክስ ያለውን ቡድንም ጭምር ደግሞ የሚያደርጉት ሆኖ እንመለከታቸዋለን። ወደ መሰረታዊ ነገሮች መመለት ቅድም ያልነው ማይክል ካሪክ መጀመሪያ ላይ የሩበን አሞሪምን ቡድን የሚጫወትበትን የጨዋታን ፎርሜሽን ወደ ራሱ ኮንቨርት ካደረገ በኋላ ተጫዋቾች በጣም በቀላሉ የሚጫወቱበትን የጨዋታን ቅርጽ በደንብ ማወቅ መቻላቸው በዛ ውስጥ በሚከላከሉበት ሰዓት ላይ ለምሳሌ ማንቸስተር ዩናይትድ ወደ 4-4-2 የሚመጡበት መንገድ ይሄ ማለት የቁጥር የበላይነት ከተጋጣሚ የፊት መስመር ማጥቃት ጀርባ ስለሆነ በዩናይትድ በኩል የሚኖረው ምናልባትም ለተጋጣሚዎች የዛን ያህል የመጠቂያ ዞን የማይሰጥ ቡድን እንዲሆንም ጭምር ደግሞ የሚያደርገው ነው። ከዚያ ባሻገር የክንፍ ተጫዋቾች ሚና ምናልባትም አሁን ላይ የተመለከትናቸው የሚገኙ ለምሳሌ ወደኋላ መለስ ስንል
እንደነ ማርከስ ራሽፎርድ፣ አሌያንድሮ ጋርናቾ አይነት ያሉ ተጫዋቾች በቡድን ውስጥ አለመኖራቸውን እናይና ከነዛ የተሻሉ ዴሊቨር ማድረግ የሚችሉ ተጫዋቾች በስብስብ ውስጥ መኖሩ ለዚህኛው የማይክል ካሪክ ቡድን ይበልጥ ከዚህ ቀደምም የነበረው አክቹዋሊ የሩበን አሞሪም ቡድን 37 እና ወደ 26 አካባቢ የሚጠጉ ቁጥሮች ናቸው፣ 29 አካባቢ የሚጠጉ ቁጥሮች ናቸው የመስመር ማጥቃቶቻቸው። ነገር ግን ከአማካዩ ፍጹም የተሻለ ደግሞ ሆኖ እንመለከተዋለን እና ይህንን አድርጓል የማይክል ካሪክ ቡድን። ስለዚህ በተጫዋቾች በኩል የተመለከትናቸው የሚገኙት የጨዋታ ፎርሜሽኑን መቀየሩ ከዛ ሲምፕል ያደረገበት መንገድ በጣም የሚደነቅላቸው ነው። ከዛ ባለፈ የራስ መተማመን ተጫዋቾች በራስ መተማመናቸው በጣም ተመልሶላቸዋል። ካሪክ ካመጣቸው ታክቲካዊ ለውጦች ውስጥ አንዱ በተጨማሪነት ተጫዋቾች የሞራል ግንባታ ራሳቸው ላይ ይሄ ራሳቸውን መልሰው ያገኙበት መንገድም ጭምር ደግሞ የሚደነቅላቸው በርከት ያሉ ተጫዋቾችም ጭምር በቡድን ውስጥ እናያለን። በውጤታማነት ደረጃ ቅድም የተመለከትናቸው ቁጥሮች በጣም ጥሩ የሚባሉ መሆናቸውንና የማይክል ካሪክ ስብስብ እንደ የትኛውም የፕሪሚየር ሊግ አሰልጣኝ ፕሩቭ እያደረገ የሚገኝና አሁን ያለው የሜዳ ላይ ብቃት ከዚህም ጭምር የተሻሻሉ መሆናቸውን የሚያሳዩ ቆይታዎች ሊኖሩት እንደሚችሉ የሚጠቁ መሆናቸውንም ጭምር ያየነባቸው አጋጣሚዎች ወደኋላ መለስ ስንል በጣም ጥቂት እንዳሉንም ጭምር የሚያሳይና ቀላል ያለና በጣም ግልጽ የሆነ የሜዳ ላይ አቀራረብም ጭምር ያሉት እንደሆነ እንመለከታለን። በዚህኛው የካሪክ ቡድን ውስጥ ቅድም ያልነው የመከላከሉ ይበልጥ በጣም የተሻሽሉ የተመለከትንባቸው አጋጣሚዎችም ጭምር እያየን ነው። ለምሳሌ የካሪክ ቡድን በእንግሊዝ ፕሪሚየር ሊግ ከአርሰናል ቀጥሎ ብዙ የቆሙ ኳሶችን ጎሎችን በማስቆጠር በጣም የተሻለ የሚባለው የፕሪሚየር ሊግ ቡድን እንደሆነ የተመለከትንበት ነው። ለምሳሌ አሁን የማይክል ካሪክ ቡድን 0.9 ጎሎችን በየጨዋታው ላይ የሚቆጠርበት የሩበን አሞሪም ቡድን 1.3 ጎሎችን በእያንዳንዱ ጨዋታ ላይ ከዚህ ቀደም የሚቆጠርበት ነበር። የተሻሻለ ቁጥር ነው በእንግሊዝ ፕሪሚየር ሊግ የተመለከትናቸው ከሚገዙ በ0.42 አካባቢ በጣም የተሻለ ቁጥር ቡድኑ ቁጥር አለው ማለት ነው። በዚህ ደረጃ አሁን ላይ የማይክል ካሪክ ቡድን 0.42 አካባቢ የሚጠጉ ጎሎችን በየጨዋታው ላይ ከፍጹም ቅጣት ምት ውጭ ጎሎችን ቡድኑ ያስቆጥራል። የሩበን አሞሪም ቡድን 0.33 ነበር። ይሄም በሜዳ ውስጥ ከተመለከትነው በጣም የተሻለ ቁጥር እንዳለውም ጭምር ደግሞ የሚያሳይ ነው። ባለፉት 10 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ቡድኑ ቻንስ ክሬት በማድረግ ምናልባትም ከዚህ ቀደም ከነበሩት የተሻለ የቁጥር ስታቲስቲክስም ጭምር ያለው ቡድን እንደሆነ በሜዳ ውስጥ እየተመለከትንባቸው የሚገኙ ፐርፎርማንሶችን እያስመለከተ ነው የሚገኘው። ቀደም ያነሳናቸው ቁጥሮች እንዳሉ ሆኖ 4-4-2 ይበልጥ ለሎ ብሎክ ለሚድ ብሎክ ትኩረቱን ያደረገ ነገር ግን ደግሞ በማጥቃቱም ሆነ በመከላከሉ ሞር ባላንስ የሆነ ቡድን እያየን እንገኛለን በማይክል ካሪክ ቡድን ውስጥ። ለምሳሌ ሉክ ሾው እድሜ መግፋት እስካሁን ድረስ በቡድን ውስጥ ተጽዕኖ እየፈጠረበት አይደለም የሚገኘው። በተለይም በአሉታዊ መንገድ የዲየጎ ዳሎት ጥሩ እንቅስቃሴንም ጭምር እያስመለከተ መጓዝ፣ ከዛ ባለፈ በፕሪሚየር ሊግ ውስጥ ደግሞ ፕሩቭ እንዳደረጉ አሰልጣኞች ለምሳሌ እንደ ፔፕ ጓርዲዮላ አይነት ያሉ አሰልጣኞችም ጭምር ሞስት ሰክሰስፉል የሆኑ አሰልጣኞች ናቸው። ቴምፖቻቸውን መቆጣጠር የሚችል የቡድኖቻቸውን ማለት ነው። በዛ አይነት መልክ እየተጓዘ የሚገኝ ቡድን እያስመለከተን ይገኛል ብለን መግለጽ በምንችለው ልክ እያስመለከቱን ይገኛሉና አሁን ቡድኑ በጣም ጥሩ ፎርም ላይ የሚገኝ መሆኑንም ጭምር እያስመለከተን እንደሚገኝ እያየነው ነው የምንገኘው።